የሚመረምረው? አንተ ቆይ ችግር አለብህ እንዴ ከሳሚ? ለልጅ ፊት የማይሆን ነገር እንዳደረጋት ምንድን ነው የምታደርገው? ሞክረኛ አንተ ላይ ጉልበት መጠቀም አላውቃትም። ትችላለህ። ሰማኛለህ? ጉልበት መጠቀም ትችላለህ። ምን አቀባጠረ? ምን አገባኝ? አንተን አይመለከትም። ሳሚ አጎት ነብዬ ነው። በትዕግስት እየወጣ አትቀስርብኝ ጣትህን። አንተ ሳሚ ይሄን ስራ በመስራቱ ደስተኛ አይደለም? አይደለሁም። ለምንድን ነው ደስተኛ መሆኑ? አባት እያለ ሳሚ ጋር እንዴት አደግሽ ምናምን ምን አገባኝ? እያንዳንዷን ይኸውልህ ክብር እየሰጠህ አናግረኝ እሺ? ክብር ያለኝ ሰው ነው። ክብር እየሰጠህ አናግረኝ። ክብር እየሰጠው ነው ማለት አለቀ። ሳሚን የምሰበሰበው ደግሞ ሰማኛለህ? እኛ ጋር ምንድን ነው የምትፈልገው? በእኔ እይታ ማንም ሰው ንጹህ አይደለም። አንተ ማነህ? አንተ በየትኛው አይነት ነው የምታየው? ሰማኛለህ? በእኔ እይታ እንዴት ነው ቴክስት ከመላኩ በፊት አንተ ልታውቅ የምትችለው? ናቅናበል ምንም ነገር ነው። ምንድነው የምታውቀው ነገር የሌለው? ምንድነው የምታውቀው ነገር የሌለው? ስልጣን የለም። ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው። ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ። በርህ ላይ ነው ይታያል። ድካም ውስጥ ያለ ሰው አለ አይደል? የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ እሱ ጋር ያ ነገሮች መታየት ጀመሩበትና ምንድነው ቴክስት ተላከልኝ። እዛ ቤት ውስጥ ለአንድ አመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ። አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ? እኔ ምንም የማውቀው ነገር የለም። ምንድነው የምታውቀው ነገር የሌለው? ከአንተ ይልቅ ለእኔ ቦታ ስለሰጠኝ ነው። ምንድነው ችግሩ? ልቀቀኝ፣ እያሳመንከኝ ነው። ምንድነው ችግርሽ? እየተናነቀን የምናወራውና የምነጋገረው ነገር ነበር። ለምንድነው የምንተናነቀው? ይህንን የማላደርግበት አንድ ምክንያት ልንገርሽ። ስለኔ ቢነግርሽ የሆነ ነገር እንዳትጮህብኝ። ከመጮህም በላይ ሌላ ነገሮች ይጠብቁሻል። እሱን እንዳትሞከረው። የሳሚ ጓደኛ ስለሆንክ አከበርኩህ በጣም። እጅህን አነሳክ አይደለም? እጅህን አነሳክ እኔ ላይ። ይሄ ካሜራ ትሰሚኛለሽ? ድጋሚ ከጠፋ ሊገለኝ ነው። ያው ድጋሚ ከጠፋ ሊገለኝ ነው። ነገር አስተካክሎ ነበር ይጠበቀኝ። የምፈልገው ካሜራውን አቋርጡትና መውጣት ነው የምፈልገው። እንዳታቋርጠው። ሁሉም መቶኛል፣ ደብድቦኛል። እስኪ አንተ ና ወደ ና። አዘንን በዚህ ነው በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። ፈልገን ምን ፈልገህ ነው? ሰማኛለህ? ትነግረኛለህ ወይስ አትነግረኝም? እየሰማኸኝ ነው ወይ? እዚሁ አንቄ እንድደፋ ነው የምፈልገው። ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድን ነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። እኔ ምን የማውቀው ነገር የለም። ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምን? በጣም ተወርሮ ሲመጣ በቃ ተኮስኩኝ። እኔም በቃ እሱን በቃ ነው ፊት ለፊት እያየሁት በቃ ሌሎቹ ምን ወደ እኔ በቃ ሊወሩኝ ነው በቃ እነዛ ሊቀብሩኝ ምናምን ጉድጓድ የቆፈሩት ምናምን እነሱ ናቸው። ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ይስጥልን። እንግዲህ ሰሞኑን እየተፈጠረና እየሆነ ያለው ነገር ሁላችንም የምናውቀው ነገር ነው። እውነቱን ለመናገር ከሆነ አሁን ላይ በቻልነው አቅም መደረግ ባለበት መልኩ ሌላ ስራ ሊቀር ይችላል፣ ሌላ ኬዞች፣ ሌላ ጉዳዮች ሊቀሩ ይችላሉ ተብሎ ሙሉውን ማለት እችላለሁ የክሩውን አባላት አንድና አንድ ስራ ላይ ነው እንዲመደቡ የተደረጉት። ያም ስራ አሁን ላይ ምንድን ነው የተፈጠረው? የእውነት የፈራነው ነገር ደርሷል። እኛ ላይ ጥቃት ደርሷል፣ ሳሚ ላይ ጥቃት ደርሷል፣ ወይንስ ምን እየተከናወነ ነው ያለው የሚለው ነው ጥያቄ ሆነብን። ውድ ቤተሰቦች ባለፉት ፕሮግራሞች እንዳየነው ከሆነ በመጀመሪያ ሳሚ ቴክስት ልኮልኛል ያለች ግለሰብ ነው እኛ ጋር የመጣችው። በጣም የሚገርመው ደግሞ ነገሮችን በጣም እያከበደብንና ምን ያህል ጥልቅ እንደሆነ የምናየው ያቺ ሴት ማለት እንግዲህ የተናገረችውን ብቻ መስማት በቂ ነው ብዬ አስባለሁ። ከምን ውስጥ አንስቶ ከነበረችበት ህይወት አንስቶ ቤት እስከ መከራየት፣ ስራ እስከ መስጠት፣ ከዛ አልፎ ተርፎ እንደዛውም ለሌላ ግለሰብ ያን ሁሉ ነገር ያደረገ ሰው ነው። እውነቱን ለመናገር ከሆነ እነሱ ብቻ ሳይሆኑ ሌላም ሰዎች አሉ።
ያው አንዳንድ የምናደርገውንና ስንረዳ ሰው እንዲያውቅ ስለማንፈልግ ነገሮችን በተሻለ መጠን በውስጥ በኩል ስለሚደረጉ በሚል ነው። አሁን ላይ ግን ነገሮች በጣም ከብደዋል። ብዙ ነገር ለማጣራት ሞክረናል። ብዙ ነገሮችን ለማየት ሞክረናል። ነገሮችን በጣም ያከበደብንና ግራ እያጋባን ያለው ነገር ደግሞ የቴክስቱ ነገር ነው። በጣም በሚገርም ሁኔታ አዎ በትክክል ከሳሚ ስልክ ነው። ከዚህ በኋላ እንዳትፈልጉኝ፣ ይህን ስራ መስራት አልፈልግም፣ መውጣት ነው የምፈልገው፣ የራሴን ኑሮ መኖር ነው የምፈልገው አይነት የሚል ቴክስት ነው እዛ ቴክስት ላይ የተገኘው። በምናጣራበትም ሰዓት አዎ የእሱ ነው። ግን ደግሞ ለመናገር በጣም ነው የሚከብደው። ይህን ስል ውድ ቤተሰቦቼ ሁላችንም የምንታወቅበት ነገር አለ። ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር ቢሆን እያንዳንዷን ነገር ለባልደረቦቻችን ሳናሳውቅ ወይንም ደግሞ የሆነ ነገር ባካፕ ሳንይዝ አንንቀሳቀስም። ሳሚን ደግሞ በአንዴ እንደዚህ ሊሰውርብን የቻለው ነገር ደግሞ በጣም ትንግርት ነው የሆነብን። በጣም ትንግርት። ሳሚ በጣም ጠንቃቃ ሰው ነው። እያንዳንዱን እርምጃዎች ለባልደረቦች ያሳውቃል። ምክንያቱም የምናውቀው ነገር ነው። እየተጋጨን ያለ ነው በጣም ከትልቅ ነገር ነው። በጣም ከትልቅ ነገር ምን ያህል ፓወር እንዳላቸው ምን ያህል አቅም እንዳላቸው የእኛን ቻናል ብቻ ማየት ብቻ በቂ አይደለም። የሌሎችንም ቻናል ማየት እንችላለን። ሰዎች እየተሰወሩ ነው ያሉት። ሰዎች እየጠፉ ነው ያሉት። በጣም ግራ የሚያጋቡ ነገሮች ነው እየተፈጠሩ ያሉት። በጣም ግራ የሚያጋቡ የራሳችንን ወንድማችንን አቅራቢያችንን ያለውን ሰው እንድንጠራጠር እያደረገን ያለው በጣም ግራ እየተጋባን ያለው የአሁኑ ሳለ ነው። አሁን ሰዓት ላይ ሳሚ ጠፍቷል ተሰውሯል የሚል ነገር የመጣው። ለማንኛውም ውድ ቤተሰቦች ይሄ ነገር በተቻለ መጠን ወላጅ እናቱ ጋር እንዳይደርስ የቻልኩትን ነገር እያደረኩ ነው ያለሁት። ይሄ ነገር ወላጅ እናት ሚዲያ ላይ መታ እዚህ ጋር ያለውን ነገር መናገር ያለውን ነገር እንደዚህ ተቀራርቦ ማውራት በጣም ከባድ ነው የሚሆንባት። የሳሚ እናት እናውቃታለን። ከዚህ በፊት ምን ያህል ነገር እንዳሳለፈች እናውቃለን። ቤተሰቡ ላይ ምን ያህል ችግር እንደተፈጠረ እናውቃለን። ያ ሁሉ አልፎ ደግሞ እኔ ስቲል ነው የእውነቱን ለመናገር እስካሁኑ ሰዓትና ደቂቃ ድረስ ማመን እየከበደኝ ያለው እየተፈጠረ ያለው ነገር ምን እየሆነ እንደሆነ ሊገባኝ አልቻለም። ለማንኛውም ውድ ቤተሰቦች ይሄ ነገር በጣም እየከረረ እየሄደ ነው። የፈራነው ነገር እየደረሰ ያለ ይመስለኛል። ይህን ስናገር ግን አንድ ነገር እንድታቆልኝ ይፈልጋል። ከዚህ በኋላ በሳሚ ጉዳይ እያንዳንዱ ነገር ኬስ ሳጣራ ወንድም የምለውን ሰው ላሳይቀር እየጠረጠርኩኝ ማጣራት ባለብኝ መንገድ ነው መጠየቅ ያለብኝን ጥያቄ ጠይቃለሁ። ይሄ 3 እና 4 ቀናት እየተባባሱ ሄደው ትልቅ ነገር ሊመጣ ስለሚችል ስለሚያስፈራ ማለት ነው። ስለዚህ የምናደርገው ነገር ቢኖር ዛሬ ላይ ቢሮዬም ላይ የተለያዩ ቦታዎች ላይ ትንሽ የተፈጠሩ ግብግቦች ነበሩ። ያንን ነገር ደግሞ ሰከን ባለ መንፈስ ነው ማውራት ያለብን። ተቀምጠን መነጋገር፣ መመርመር፣ መፍትሄ መፈለግ ነው ያለብን እና በአሁኑ ሰዓት ላይ እኔ ያለሁበት ቦታ ላይ የሳሚ አጎትና የአጎት ልጅ ወይም ደግሞ ሳሚ እንደ እህቱ የሚያያት ሴት አለች። እነሱ ቢሮ እንዲመጡ አድርጌያለሁ እንኳን ማለት አልችልም። እነሱ ጋርም የነበረው ነገር ስለነበረ ግዴታ ከኔ ጋር ተቀምጦ ማውራት ስላለባቸው አሁን ተቀምጠን እያንዳንዷን ነገር እናወራለን። ውድ ቤተሰቦቼ በዚሁ አጋጣሚ እንድታውቁልኝ የምፈልገው አንድና አንድ ነገር ነው። በአሁኑ ሰዓት ላይ በእኔ እይታ ሁሉም ሰው ወንጀለኛ ነው። እያንዳንዷን ነገር መመርመር አለብኝ። ይህን ስል ከኋላ ያላችሁ ኦዲየንሶች ቤተሰቦች ፕሊስ ሀሳብ አስተያየታችሁ ያስፈልገኛል። ኮሜንት ያስፈልገኛል። እንደዚህ ብታደረግ ይህን ሰው ብታገኝ ያን ሰው ብታገኝ የሚለውን ነገር ብዙ ጊዜ ማለት እችላለሁ። ብዙ መረጃዎችን ከእናንተ ማግኘት ስለቻልኩኝ እንደዛ እንድታግዙኝ ይፈልጋለሁ። በተረፈ ደግሞ ቪዲዮ በደንብ እንዲታይ ምን ይታወቃል ይህን ሳሚ ያለበትን ቦታ የሚያውቅ ሰው በአጋጣሚ ሆኖ ይህን ቪዲዮ ላይሆን ስለሚችል ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ በመሆን እንድታግዙኝ ይፈልጋለሁ። ከደቂቆች በኋላ እነዛ ቤተሰቦች ይገባሉ። ምንድነው የተፈጠረው? ምንድነው የሆነው? የእውነት ከእነሱ ጀርባስ ምንድነው የተደበቀ ያለው ነገር የሚለውን አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። የሳሚ ቤተሰቦች፣ ወዳጅ ዘመዶች እዚህ አቅራቢ ላይ ይገኛሉ። እውነቱን ለመናገር ከሆነ እንደዚህ አይነት ነገር በህይወቴ ይፈጠራል ብዬ አስቤው አላውቅም። ከሳሚ ዘመዶች ጋር ቤተሰቦች ጋር ልገናኝ የምችለው ወይም ደግሞ ተቀራርቤ እንደዚህ ልናወራ የምንችለው በደስታ ጊዜ ይሆናል ብዬ በማሰብበት ሰዓት ላይ አሁን ላይ ግን በተፈጠረው ምክንያት እውነታው ግልጽ ባልሆነ ምክንያት እዚህ ጋር ተቀምጠን ልነጋገር ችለናል። እናንተም እንድታውቁት የምፈልገው ነገር ያው ቢሮ አካባቢም የነበረ ነገር ነበረ። የተፈጠሩ አንዳንድ ነገሮች አሉ። በዋነኛነት ግን
እናንተም ከመምጣታችሁ በፊት ሙሉ ክሩ እየሰራ የነበረው ሳሚ ከ2 ወርና ከ3 ወር በፊት ጀምሮ ከማን ጋር ተገናኝተዋል፣ ከማን ጋር ግንኙነት አለው፣ ከቤተሰቦቹ ሊሆን ይችላል፣ ከዘመዶቹ ሊሆን ይችላል፣ ከእያንዳንዳቸው ጋር ያለውን ግንኙነት እንዲጣራ ትእዛዝ ሰጥቼ በነበረበት ሰዓት ላይ ነው ቢሮ ላይ መታችሁ። ትንሽ ያው ስሜታችሁን እረዳዋለሁ። እኔም በሰዓቱ ይሄ ነገር እውነታ እስቲል ነው፣ እኔ እውነታውን ማረጋገጥ አልቻልኩኝም። ድጋሚ ለመናገር ያክል አሁን ላይ እየተፈጠረ ያለው ነገር ወይንም ደግሞ እጃችን ላይ መረጃ ያለው ነገር በሳሚ ስልክ ለአንዲት ግለሰብ ወይንም ደግሞ ተጎድታ በነበረችበት ሰዓት ላይ ወድቃ በነበረችበት ሰዓት ላይ አንስቶ አስጠግቶ ሲያኖራት የነበረች ግለሰብ ከዛም አልፎ ተርፎ ለምትኖርበትም ሊሆን ይችላል ለተለያዩ ስራዎች ልትሰራበት የሚያስችል ነገር ሱቅ ከአንድ ወንድ ጋር ከፍቶላት እየሰራች የነበረች ግለሰብ ነው ቴክስት የተላከው። ቴክስቱም እንደሚለው በድጋሚ እንድታውቁት ያክል ነው፣ ይሄ ስራ በቃኝ፣ ደከመኝ፣ ሰለቸኝ፣ ከዚህ በኋላ የራሴን ኑሮ መኖር እፈልጋለሁ፣ በዚህ ምክንያት ትላልቅ ዲፕሬሽን ውስጥ እየገባው ነው፣ ከቤተሰቤ ጋር በሰላም መኖር አልቻልኩም፣ የተለያዩ ነገሮች ነው የሚለው ቴክስቱ። ስለዚህ ሁለታችሁንም የጠሯችሁ በዋነኛው ምክንያት እንድንነጋገርም እዚህ ጋር ያለውን ነገር በግልጽ ማውራት ያለብን ምክንያት ሳሚ ከእናንተ ጋር ያለውን ግንኙነት ማወቅ እፈልጋለሁ። በመጀመሪያ ደረጃ ውድ ቤተሰቦቻችን ራሳችሁን አስተዋውቁ። ምክንያቱም እናንተ ማናችሁ ምንድናችሁ የሚለውን ነገር እነሱም ስለሚያውቁ እስኪ ራስሽን አስተዋውቂ። እኔ ስለ ሳሚ የጠየቅኩት ራስሽን አስተዋውቂ ምን ያደርግልሃል? እኔ ማንነት ብዙ ግልጽ ያልሆኑ ነገሮች አሉ። ሳሚ የት ይጥፋ የት ይግባ? እውነት ራሱን ማዳመጥ ፈልጎ ከራሱ ጋር መሆን ፈልጎ ይሰወር ሳይነግር እንዴት? እሱን ነው እያጣራሁኝ ያለሁት እዚህ ጋር ሰሚሽ ማነው ምናምን እኔም ጋር መጣሁን ሰሚ ማነው ራስን አስተዋውቅ ልትለኝ ነው። እዚህ ጋር ራሳችሁ አሁን ሚዲያ ላይ ካሜራ ምናምን ነገር ደቅነ እኛን ድጋሚ ሚዲያ ላይ ምናምን ምን ልታደርገ ነው? አንድ ነገር ልታውቁ ፈልጋለሁ። እዚህ ጋር ራሳችሁን አስተዋውቁ፣ ራሳችሁን ትንበሉ እምለው እዚህ ጋር እኔ ብቻዬን አይደለም። የሳሚ መጥፋት እሷ እህቱ ነች፣ በቃ እኔ አጎቱ ነኝ። ለእኔ ቴክስት ሳይልክ ለማን ምን እያልከኝ ያለው? የምታወራው ነገር ግን ገብተዋል። አንተ ራሱ ከሳሚ ጋር በደንብ ቴክስት ትደራረጋላችሁ። የኔ ስልክ ሳያነሳ ቀርቶ አያውቅም። እንዴት ነው አሁን ምን እያልከኝ እንዳልታውቀዋል? ቢያንስ ቴክስት እንኳን ስንት ቀኑ ነው? ምን ያህል ጊዜ ሆነ ነው ያልከው? ከተሰወረ አሁን ላይ ግልጽ ባይሆን አይ ምን ያህል ጊዜ ሆነ ነው ያልከው? እስቲ አንዴ ለሚዲያ አቅርበው አይደል? ምን ያህል ጊዜ ነው ያልከው? ግልጽ አልሆነልንም። 3 ቀን 4 ቀን እየተባለ ነው ያለው። ነገር ግን አሁን 3 ቀን 4 ቀን ማለት ቴክስት ይላካል ነው አይደል ያልከው? አንዴ ነው ቴክስት የተላከው። አንዴ ማን ጋር የተላከው ነው ያልከው? የሚረዳት ልጅ ጋር። በቃ እኛ ቤተሰቦች ነን። ቢያንስ እንደው እሷ አሁን እኔ እንግዲያው ከሳሚ ጋር ያን ያህል ቀረቤታ ባይኖረንም ልጄ ግን በቃ እንደ ወንድምም እንደ አባትም እንደ አጎትም ሆኖ ነው እንግዲያው ተንከባክቦ ለዚህ ያደረሰልኝ እና የእሷን ስልክ አለመመለስ ግን ማለት እሷ ውስጥ ያለውን ስሜት እያየሁኝ የእሷን ስልክ አለመመለስ ትንሽ በቃ የሆነ ግራ የሚያጋባ ነገር ነው። በዚህ በኩል ደግሞ ቴክስት ይልካል ለከሌ ትለናለን። እስቲ ትንሽ ግልጽ አድርጉልኝ። እኛ ጋር ሳይልክ እንዴት ነው እዛ ላከ? አንድ ነገር እንድታውቁ እፈልጋለሁ። ሳሚ እያንዳንዱ የሚያደርገውን ነገር ለእኔ ያሳውቀኛል። እያንዳንዱ። ታዲያ ካሳወቀ የት ነው ያለው? እሱን ነው እየነገርኩ ያለሁት። ነገር ግን ይህንን ነገር ሳያሳውቀኝ ተሰውሮብኛል። የገባበትን ቦታ ላገኝ አልቻልኩም። አሁን ሳሚ የት ሄደ ብለህ የምትጠይቀው እኛን ነው? እኔ እዚህ ጋር የት ሄደ ወይም ደግሞ ምን ሆነ ብዬ እናንተን እየጠየኳቸው አይደለም ያለሁት። እኔ ሳሚ ከእናንተ ጋር ያለውን ግንኙነት በደንብ አድርጌ ማወቅ እፈልጋለሁ። አሁን ስትናገር ልጄን ተንከባክቦ እንደ አጎት እንደ ወንድም ሆኖ ለዚህ ያደረሰልኝ እሱ ነው ብለኸኛል። እስቲ ነገሩን ግልጽ እናደርገውና እንዴት ሆኖ ነው አባት እያለ ሳሚ አንቺን ሊንከባከብ የሚችለው? አንቺ ከማን ጋር ነው የምትኖሪ? ከሳሚ ጋር እንደማትኖሪ ያውቃለሁ። መረጃው የለህም ማለት ነው እኮ በቃ አሁን ዝም ብለህ ነው የጠራኸን። እኔ እንጃ የምትረዳንም አይመስለኝም። እዚህ ጋር መጀመሪያ እኔ ከየት ነው የመጣሁት ታውቃለህ?
እስቲ ንገረኛ ከየት እንደመጣ። ምን በቃ እሱ ምንም ላይ ጠቅመህ እኮ ይችላል። አሁን እኛ የምንፈልገው ሳሚን ፈልገን የመጣ እዚህ ጋር ሁላችንም አባት እያለ ሳሚ ጋር እንዴት አደግሽ ምናምን ምን አገባህ? የእናንተ ታሪክ የምጠይቀው ሳሚና እናንተ ያላችሁን ግንኙነት በደንብ አድርጌ በቃ እኔ አልነበርኩም፣ ካሊፎርኒያ ነበርኩኝ። በጣም ጥሩ። ስለዚህ ቀለል አድርገን መነጋገር እንችላለን። ይሄ ነው እኮ አባት እያለ እንዴት ከሳሚ ጋር ከወንድም ጋር ከአጎት ጋር ምን አቀባጠረ? ምን አገባህ? አንተን አይመለከትም ማለት እየተረዳኸኝ ያለኝ አይመስለኝም። አንድ ነገር እንድታውቁ ፈልጋለሁ። የእኛ ስራ በጣም ውስብስብ የሆነ ስራ ነው የምንሰራው። ብዙ ጠላት አለን። በትክክል ብዙ ጠላት አለን። ጠላቶቻችን በየት በኩል መጥተው እንደሚያጠቁን አናውቅም። የገዛ ወንድምና እህታችንን አናምንም። በዚህ ስራ ወዳጅ የሚባል ነገር የለንም። እናንተ እዚህ ጋር የሳሚ ወዳጅ ናችሁ። አዎ ወዳጅ ናችሁ። ግን ደግሞ እናንተ እና ሳሚ ያላችሁ ግንኙነት እያንዳንዱ ነገር ማወቅ እፈልጋለሁ። እያንዳንዷን ነገር እንደው እናንተ ይቅርታ አድርግልኝና አንተና መሰሎችህ የስራ ባልደረባ ምናምን የምትሉ ጠቅላላ የእሱ ወዳጅ ሳትሆኑ የእሱ ጠላት ናችሁ ብዬ ነው። ሲጀመር ይህንን ስራ እንዲያቆም ረጅም ጊዜ መክሬዋለሁ። ተጨቃጭቀናል፣ ተከራክረናል። በጣም ነው የሚወደው ይህን ስራ። ያው አንተ ሳሚ ይህን ስራ በመስራቱ ደስተኛ አይደለሁም። ለምንድን ነው ደስተኛ መሆኑ? ምን ያህል ሪስክ እንዳለው እያየህ ነው አይደል? ያለኸው የት ነው? ያለህበትን ሀገር አስብ። እሺ በጣም ጥሩ። ስለዚህ አንተ ሳሚ በሚሰራው ስራ ደስተኛ አይደለህም። የምትኖረው እዚህ ሀገር አይደለም፣ አሜሪካ ነው የምትኖረው። እስቲ ይሄ ስሜታዊ መሆኑን ቁጣ መሆኑን እናረጋገውና አንተና ሳሚ ይህንን ነገር መች ነው ተቀምጣችሁ ያወራችሁት? ከመሄድ በፊት ብዙ ምን ያደርግልሃል? እባክሽን እዚህ ጋር ማወቅ ያለብኝ መረጃ አለ። ምክንያቱም እኛ ደግሞ ማወቅ ያለብን የት እንዳለ ነው። ስለዚህ ልትረዳን ካልቻልክ ንገረን፣ ሌላ አማራጭ እንፈልጋለን። አንድ ነገር እንድታውቂልኝ እፈልጋለሁ። ሳሚ ከመጥፋቱ በፊት ከተጻፈው ቴክስት አንደኛው ይሄ ነገር ሰልችቶኛል፣ ይሄ ስራ መሮኛል አይልም። የራሴን ስራ መኖር ነው የምፈልገው። እኔም የማስበው እሱን ነው፣ ይህን ስራ እንደሚወደው። ለዚህ ስራ ታረካውክኝ ከኛ ጋር ከምትከራከር ለምን ሄዳ ትፈልገው? እየገባ አይደል? አሁንም ነፍሱን የሰጠው ለዚህ ነው። አደፋፍራችሁት፣ ገፋፍታችሁት አይፈልገውም ስራው። በቃ አይፈልገውም ነው እንደውም ምለው እኔ ይወደዋል ምናምን የምትሉት ነገር እንደው አስገድዳችሁ የምታስገቡት ነው የሚመስለኝ። እኔ የሚጣዩልሽ ይቅርታ አድርጊልኝና ማለት ነው ይወደዋል የምትይው ነገር እየተዋጠልኝ ሳሚን ስራ በቃ ምን ያህል ሳሚን ስራ እንደሚወደው ታውቂያለሽ አይደለ? አውቃለሁ። ግን ደግሞ እናንተ ምንም መፍትሄ ይስጣችሁ ደስ ይለኛል። እየሰማሽ ነው አይደል? አውቃ ልጅ ነች እሷ፣ ህፃን ነች። ከኔ ጋር ብታወራ ደስ ይለኛል። ከአንተ ጋር ነው። አዎ ከሳሚ ጋር ተነጋግረናል። አሁን ይኸውልህ ሳሚ ስራውን ይወደዋል ምናምን እንደውም እኔ አስገድዳችሁ የምታሰሩት ነው የሚመስለኝ። ረጅም ጊዜ በቃ እንዲያቆም መክሬዋለሁ። እውነት ለመናገር ስራውን በጣም ነው የሚወደው። ቆይ አንዴ እኔ እና እሱ አንድ ጊዜ እናውራ አንዴ እባክሽ። ምክንያቱም ሳሚ ላይ ማን ተጽዕኖ እየፈጠረበት እንደሆነ፣ ሳሚ ከማን ጋር እየተነጋገረ እንዳለ፣ ሳሚ ከዚህ ስራ ጋር ከማን ጋር ያለውን ነገር እንደሚያወራ እንዳለ ማወቅ ፈልጋለሁ። እያልከኝ እንዳለ ከሆነ ደግሞ ለረጅም ጊዜና ለብዙ ጊዜ ከሳሚ ጋር ተነጋግራችኋል ብለኛል። የምትኖረው አሜሪካ ነው አይደለ? መች ነው የመጣኸው ወደዚህ ሀገር? በቅርብ ነው የመጣሁት። በቅርብ ነው የመጣሁት? በጣም በቅርብ። በቅርብ ከመጣህ በኋላ እሱን እየጠረጠርኩ አይደለም አይደል? እዚህ ጋር ምንም አይነት ጥርጣሬ አይደለም። እዚህ ጋር አንተና ሳሚ ያወራችሁትን እያንዳንዱ ነገር ማወቅ ስለምፈልግ ነው። በቅርብ ነው የመጣሁት ከ15 ቀን በፊት ነው። በጣም ጥሩ፣ ከ15 ቀን በፊት ነው። ስለዚህ ከዛ በፊት ተደዋውላችሁ ስለዚህ ጉዳይ አውርታችኋል ነው ስለሚሰራው ስራ? እኔ እና እሱ በተደዋወልን ቁጥር ሁሌ ይህንን ስራ እንዲያቆም፣ ምክንያቱም እኔ ለልጄም ማለት ነው ለልጄም ስለምፈራ ጨምር ልጄን ለእሱ አደራ ሰጥቼ ስሄድ እሱን አምኜ አይደል እሱን ተማምኜ ነው እንጂ ህፃን ልጅ እሱ ጋር አስቀምጬ አልሄድም። አሁን እንደምታያት እንደጎረመሰችው አይደለችም፣ ህፃን ሆና ነው ጥዬበት የሄድኩት እና ጥዬም ሲሄድ ያን ያህል አልተማመንኩም ነበር። በቃ ሌላ ሰው ስለሌለ ያው ታውቃለህ፣ በአባት በኩል ነው የኔ እና እሱ ግንኙነት። ይህን እንግዲህ ያው ሳይነግርህም አይቀርም። አጎት ውጭ እንዳለው አውቃለሁ። በቃ እና መጀመሪያ በእርግጥ ያው በዚህ ስራ ምክንያት እኔ እና እሱ ብዙ ጊዜ ተጨቃጭቀናል፣ አንስማማም ነበር እዚህም እያለውኝ። መጨረሻ ላይ ግን አማራጭ ስለሌለኝ ምንም ማድረግ ስለማልችል እኔም የወጣሁበት መንገድ ትንሽ በጣም አስቸጋሪ ስለነበር ልነግርህ ከምችለው በላይ አስቸጋሪ ስለነበር ልጄን እሱ ጋር አደራ ጥዬ ወጣሁ። ከዛ በኋላ ግን በቃ የሆነ ሰዓት ላይ ስራውን እንዲተው ብፈልግም
ልጄ ግን ደስተኛ ከእሱ ጋር በጣም ደስተኛ ሆና በጣም እንደምትወደው ስትነግረኝ ሁሉም ነገር እንደሚሆንላት ስትነግረኝ በፊት በስራው ጉዳይ እንደምንጨቃጨቀው አይነት ባይሆንም ስቲል ግን ስራውን እንዲያቆም እና የሚፈልገውን አክል ፋይናንስ ለማድረግ ቃል ገብቼላታለሁ። ኢቭን ማለት ሳሚ ስራውን ካቆመ አንተ ገንዘብ ልትከፍለው ብር ልትሰጠው ማለት ነው? ወዴት ነው? እንዴት ነው እየሰማኝ ያለው? ምንድን ነው አንተ እኔን እየመረመርከኝ ነው ወይስ ደግሞ የሆነ እኔና ሳሚ ያለንን ግንኙነት እየጠየቀኝ ነው? በቃ ቀጥተኛ ጥያቄ ጠይቀኛ። ስለዚህ ከዚህ ስራ አውጥተህ ሌላ ስራ ለማሰራት እያሰብክ ነበር? ከዚህ ከሚሰራበት ስራ አውጥተህ? አዎ እንደዛ እያልኩ ነው። እየሰማኝ ነው አይደል? አዎ እንደዛ እያልኩ ነው። ስራውን እንዲያቆመ የሚያስፈልገውን ብር ጠቅላላ እኔ እንደምሰጠው ቃል እየገባውለት ነበር እያልኩ ነው። እሺ ከሰማኝ እንዴ እንደ ፖሊስ ምናምን ስራ ተውና ብር ሰጥሃለው እያልከው ነው አይደለም? ግልጽ ያልሆነልኝ ነገር እስከማውቀው ድረስ ሳሚ ምንም አይነት የፋይናንሻል ጉድለት እንዳለበት አላውቅም። ስላለበት እኮ ነው ከእናንተ ጋር 10 ወንጀለኛ አሳድጋለሁ፣ እዛ ጋር እንዲያደርጋለሁ፣ ለህዝብ ቆማለሁ ምናምን የሚለው። አንዴ እባክሽን ትንሽ እኔና እሱ ያልተግባባነው ነገር ስላለ ነው ይመስለኛል። አባትሽ ለረጅም ጊዜ አሜሪካ ኖሮ ነው የመጣው። ይህም ማለት በዚህ ሰዓትና በአሁኑ ሰዓት ላይ ሳሚ ያለበትን የፋይናንስ አቋም ምንም የሚያውቀው ነገር ያለ አይመስለኝም። በእርግጠኝነት አንቺ ታውቂያለሽ። ለምን አትረዳውም? እሱ እያልክ ያለው ይህን ስራ ካቆመ በእርግጠኝነት አንተ ምንድን ነው የምታስበው? ሌላ ስራ እንዲጀምር ነው አይደል? በነገራችን ላይ አደጋ ያለው ስራ እንደሆነ እያወቅ ለምን እንደዚህ ምንድን ነው? ልትረዳን ነው ወይስ ልትመረምረን ነው እዚህ ድረስ ያስመጣ? አልገባኝም። አንድና አንድ ነጥባችን ሳሚን በሰላም ማግኘት ነው። አለቀ በቃ። እሱን እንዴት እናገኘው ነው? በቃ እሱን እርዳን። እሱን ለማግኘት በቃ እሱን እርዳን። በጣም ስለ እኔ ማንነት፣ ስለ እኔ አስተዳደግ፣ ስለ ልጄ ምናምን አትጠይቀን። በቃ ሳሚ ሄደው ንገረን። እኛ ሳሚ ሄደበትን ነው ማወቅ የምንፈልገው። እኔ ደግሞ ሳሚ ያለበትን ቦታ ለማወቅ፣ ሳሚ ስለተፈጠረበት ነገር ለማወቅ እያንዳንዷን ከቤተሰብ ጋር ይሁን ከማን ጋር ይሁን ያለውን እርምጃ መውሰድ አለብን፣ ማጣራት አለብን። ስለዚህ እኛን እየጠረጠርከን ነው። አንድ ነገር ልታውቅ እፈልጋለሁ። የገዛ ወንድማችን የምንለው ሰው እየካደን ነው ያለው። ማግኘት ሳሚ ላይ ምንም አይነት ነገር ሳይፈጠር ማግኘት ነው የምፈልገው። ይህንን ነገር ግልጽ በሆነ መንገድ እንዳካሄድ እየረዳኸኝ አይደለም። እየሰማኝ ነው አይደል? ግልጽ ሰማኛለህ? ያንተም ያንቺም የኔም ከኋላ የምታያቸውን ሰዎች ግለሰቦች ሁሉም እያደረጉት ያሉት ነገር አንድና አንድ ነገር ነው፣ ሳሚን ማግኘት ነው። ሳሚን ለማግኘት ደግሞ ቀጥታ የሆነ ቦታ ሄደን ራንደም የሆነ ቦታ ሄደን መፈለግ ሳይሆን ሳሚ ግንኙነት አላቸው ከሚባሉ ሰዎች ጀምረን አመልክታችኋል። መጀመሪያ የስራ ባልደረባችን ከጠፋ ይህን ያህል ጊዜ ነው ብላችሁ ለፖሊስ አመልክታችኋል። መጀመሪያ ይህን ብቻ ነገር መልስልኝ። ሳሚ ቴክስት ባደረገ በ24 ሰዓት ውስጥ መመልከት ለሚገባው ለህግ አካል ለእያንዳንዱ አስገብተናል። እዚህ ጋር የምታያቸው ግለሰቦች ኖርማል ልብስ ስለለበሱ ኖርማል የኛ ባልደረቦች ስለመሰሉ ሊሆን ይችላል እንጂ የህግ አካላቶች ናቸው። ይህን እያልኩ ያለሁት የህግ አካላት እነሱ ፊት ምነግርህ ምን እንደሆነ ታውቃለህ? እዚህ አሁን አቅርበናል። እንግዲያው ሚዲያ ላይ ነው እየቀረስከን ነው፣ ህዝብ እያየን ነው። በዚህ ሁኔታ ምናልባት እኔ እንግዲያው ሳሚን እኔ እንጃ እንግዲያው ምን አይነት ሰው ይዞታል ብዬ እንደማስብም አላውቅም። ይሄንን ተመልክተው ግን ሳሚ ላይ አንድ ችግር ቢፈጠር ለህግ አካል ባለማመልከትህ አንድ ችግር ቢፈጠር ሙሉ ለሙሉ ተጠያቂ ማድረገው አንተን ነው። እየሰማኝ ነው አይደል? ሙሉ ለሙሉ ተጠያቂ ማድረገው አንተን ነው። አንቺ የሰማሽው ነገር አለ? የምናገረው በምናምን እየሰማኝ አይመስለኝም። እሺ አንቺስ ትሰማኛለህ? አመልክተሻል? ፊት ለፊትህ ያሉት የህግ አካላቶች ናቸው። አላውቅም። መታወቂያቸውን አውጥተው ሊያሳዩ ይችላል። ሳሚ ጠፋ ከተባለች ከ24 ሰዓቷ ጀምሮ የተጻፈ ነገር ነው የምፈልገው እኔ። ፖሊስ ጣቢያ ቀጥታ ሄዳችሁ አመልክታችኋል ወይ? ያሳዩሃል ወረቀቶችን፣ ፋይሎችን። አሁን እናመለክታለን። እኛም አሁን እናመለክታለን። እሺ አባትሽ የሚረጋጋልኝ ከሆነ ተረጋግቶ ንግግሬ ማለት ነው። ምን የሚያረጋጋ ነገር አለ? እዚህ ጋር እኔ ተቀምጬ እያወራሁ ያለሁት
ሳሚን ለማግኘት የሚረዳኝን ነጥቦች ነው እየሰበሰብኩኝ ያለሁ። ታዲያ ሳሚን ፈልገዋ። ሳሚን የምሰበሰበው ደግሞ ሰማኛለህ። እኛ ጋር ምንድን ነው የምትፈልገው? በእኔ እይታ ማንም ሰው ንጹህ አይደለም። አንተ ማነህ? አንተ በየትኛው አይነት ነው የምታየው? ሰማኛለህ። በእኔ እይታ ይላል። በቃ እንደውም ጉዳዩን ለምንድን ነው እኛ ህግ ጋር ማንወስደው? አንቺ ስለኔ ወደም ታርገሽ መጣቂ ነው። ህግ ጋር ለምን አንወስደውም? እሺ እንዴታለን። የምታወሩት ነገር ጎትተሽ አመጣሽኝ እንጂ እኔ መምጣት አልፈልግም ነበር። አንዴ እስቲ አንቺ መነጋገር የምትፈልጊው ነገር ተናገሪና እንውጣ። ተረጋጋ። ራስህ ተረጋጋ። ከአንተ ጋር ገና ያልጨረስኳቸው ወሬዎች አሉ። ከእሷ ጋር ላውራ። ልጅህ ነች። ልጅህ የምታወራውን ነገር ደግሞ አዳምጥ። በእርግጠኝነት አንቺ ስለኔ በደንብ አድርገሽ ታውቂያለሽ። እያንዳንዷን ክብር እየሰጠህ አናግረኝ። እሺ ክብር ያለኝ ሰው ነው። ክብር እየሰጠህ አናግረኝ። ክብር እየሰጠው ነው ማለት አለቀ። ልጅህ እዚህ ጋር ተቀምጣለች። ለምን አትጨነቁም እናንተ? እኔም እዚህ ጋር እያወራሁ ያለሁት ስለሱ ነው። ሳሚ እንዲገኝ ነው የምትፈልጊው አይደለ? አዎ። ሌላ ምንም የምፈልገው ነገር የለም። በጣም ጥሩ። ምንም ሊቀር ይችላል። ስለ ሳሚ ስራ ምንም ላታውቂ ትችላለሽ። ቢያንስ ግን የሚፖስተቱ ቪዲዮዎችን እያንዳንዳቸውን ታያለሽ። ሳሚ ከዚህ በፊት ያጋጠማቸውን ነገሮች እያንዳንዱ ነገር አይተሻል። ብዙ ከባድ ነገሮችን አሳልፏል ከኔ ጋር። ሳሚ አሁንም እየፈራ ያለሁት ለዛ ነው። የጠየኩም ያለሁት ለዛ ነው። እባክህ ሳሚ ከኔ ጋር ምን ያህል ጊዜዎችን እንዳሳለፈ አውቃለሁ። መስዋዕትነት የሚያስከፍሉ ነገሮችን ለሁለት እንደሰራን ታውቂያለሽ። ስለዚህ ስለኔ ማንነት በደንብ ታውቂያለሽ ማለት ነው። ለዛ ኃላፊነቱን ትወስዳለሽ። ኤርሚያስ ማለት ምን አይነት ሰው ነው? አንተ ከመጣሁት አይደል? በጣም ጥሩ። እዚህ ጋር አባትሽ እየሆነ ያለው ነገር ምንም ስራዬን እንድሰራ እያደረገኝ ስላልሆነ ነው። አንተ የምጠይቀው ጥያቄ ነው። ስራው እኛም በመጠየቅ ነው እንዴ? ሳሚን ፈልግልን። ስራዬን እንዳልሰራ አደረገኝ ማለት ነው። ምን አለ መሰለሽ፣ አሁን ላይ ያለን አንድና አንድ መረጃ የሳሚ ቴክስት ነው። ያንን እንደማይጽፈው እኮ አንተም ታውቃለህ። በጣም ጥሩ። ይህንን ነው እያልኩሽ ያለሽ። እኔና አንቺ አንድ የሚያግባባን ነገር ቢኖር ሳሚ እንዴት ያንን እንደማይጽፈው ስትይ የሚሰራውን ነገር እንደሚወድ ታውቂያለሽ። ስራን ይወዳል። እኔ እንኳን ለምኜው ብዙ ጊዜ ልተው አልቻለም። አሁን እንዴት በአንዴ ያለምንም ምክንያት እንደዚህ ይጽፋል? በጣም ጥሩ። ስለዚህ አሁን እባክሽ እኔ ሙሉ መረጃ መሰብሰብ ስለሚያስፈልገኝ በጥቂቱ እንኳን እሺ ጠይቀኝ። ግን አንተ እኮ የምጠይቀን ስለኛ ህይወት ነው። ምን ያደርግልሃል? ስለ እናንተ ህይወት የምጠይቀው የሳሚ ህይወትና የእናንተ ህይወት ምን ያገናኘዋል? ምክንያቱም አንድ ነገር እንድታውቂ ይፈልጋለሁ። ሳሚም ቢሆን እኔ ጠፍቼ ቢሆን እኔ በዚህ ሰዓት ላይ ተሰውሬ ቢሆን ኖሮ ሳሚ እኔ ማድረገውን ነው የሚያደርገው። መጀመሪያ የሚያደርገው ነገር ቢኖር ኤርሚያስ ከማን ጋር ይገናኛል? ከማን ጋር ቴክስት አድርጓል? ከቤተሰብ አባሎቹ ጋር ኤርሚያስ ያለው ግንኙነት ምንድን ነው የሚደረገው? እኔ ያደረኩትን ነው ያደርጋል ያለው። እኔ በጠፋ ሳሚ ይሄን ነው የሚያደርገው። ስለ ቤተሰባችን አንተ ከኛ የበለጠ ጨነቃለሁ ነው። ይጠይቀንና ምን ችግር አለ? በቃ ይጠይቀን። ከኛ የበለጠ ጨነቃለሁ እኮ እያለ ነው። እንድታውቅ የምፈልገው ቢሆን እየነገርኳትም ያለው ነገር ኤርሚያስ እኔ ታግቼ ቢሆን አትቀስርብኝ እንዴ፣ በክብር አናግረኝ እንዴ። እሺ ተረጋጋ። ሰው ጠፍቶብኝ እኮ ነው የመጣሁት። አንተ አጎቱ ነህ፣ ረጅም ሀገር ውጭ ሀገር የምትኖር ሰው ነህ። ሳሚ ማለት ግን ለእኔ ወንድሜ ነው፣ ከወንድም በላይ ነው፣ ባልደረቤ ነው። አብሬው ነው ጠዋትና ማታ አብሬው ነው የምበለው የምጠጣው። ከኔ ከስጋው ካሳደግኩት ከኔ ከስጋው እበልጣለሁ ያልከው ነው። ስጋው ልትሆን ትችላለህ። ገንዘብ ስለሚያገናኝ ስጋው ስለሆንክ ከኔ በላይ አንተ ገንዘብ ስለሚያገናኝህ ከኔ ካጎቱ እበልጣለሁ እያልክ ነው። እኔና ሳሚን የምን ገንዘብ ነው የሚያገናኝ? ታዲያ ምን ወሬ ታወራለህ? አንተ ረጅም ዓመት እዛ ኖረሃል። እኔና ሳሚ አንድ ላይ ነን ምናምን። ወይ አባትሽን እናስወጣውና ለምን? የት ነው የምታስወጣኝ? ልጄን ይዤ ነው የሚሄደው። ከዚህ በላይ እናንተ መጨቃጨቅ ለሱ መፍትሄ የለውም። እባካችሁ ምንድን ነው የምትለምኝው? እኛ ሳሚ ሄደበትን ቦታ ያፈላል፣ እኛ ሄደን ህግ አካል እናመልክት። በቃ ውድ ቤተሰቦች እያንዳንዱ ነገር እናንተ የምታውቁት ነገር ነው። ይኸው ሚዲያ ላይ ለማውጣት ነው። እየሰማችሁ ነው? ሚዲያ ላይ ለማውጣት እንጂ እኛን ለመርዳት አይደለም። ይኸውልህ ሳሚ አንድ ነገር ቢሆን ማለት ነው አንተን ነው መጠይቀው። እሺ ተቀመጥ። ውድ ቤተሰቦች ይላል እንዴ? ተቀመጥ እንዴ ውድ ቤተሰቦቼ በጣም በተረጋጋ መንፈስ ላወራቸው እየሞከርኩ ነው። በጣም በተረጋጋ መንፈስ። አልተጎዳህማ። እዚህ ጋር ስሜቱ የለማ አንተ ጋር፣ ህመሙ የለማ አንተ ጋር። የምፈልገው አንድና አንድ ነገር ነው፣ ሳሚን ማግኘት ነው። ሳሚ እንዲገኝ ነው የምትፈልጊው አይደለ? ሳሚ ያለበት ቦታ እንዲታወቅ ነው ፈልገዋ። ትሰሚኛለሽ? ዋና ዓላማችን እሱ ነው። የሳሚ ቤተሰብ ናችሁ ብዬ
በጣም በአክብሮትና በትህትና እያወራውም እየተናገርኩም ያሉት። ከዚህ በኋላ ግን እንደ ሳሚ ቤተሰብ ናችሁ ሳይሆን እንደ ጋዜጠኛ ስራዬን መስራት ነው ያለብኝ። አንቺ የምትፈልጊው ደግሞ ሳሚ እንዲገኝ ነው አይደለም? ነው አይደለም? ሳሚ እንዲገኝ ነው የምትፈልጊው። ከዚህ በኋላ ስራዬን እንድሰራ ነው የምትፈልጊው። ሳሚ ያለበት እንዲታወቅ ነው የምትፈልጊው አይደለም? ስለዚህ ስልክሽን ስጪኝ። እያንዳንዱን ነገር ያንቺንም የእሱንም መመርመር አለብኝ። ስልክህን ስጠኝ። አንተም መመርመር ስላለበት ትሰማኛለህ? ትሰማኛለህ? ሳሚ እንዲገኝ ነው የምትፈልገው አይደል? ሳሚ እንዲገኝ ከሆነ ስልክህን ስጠኝ። መመርመር አለበት። በልጅ ፊት የማይሆን ነገር እንዲያደርግ አትፈልግም። ምንድን ነው የምታደርገው? ሞክረኛ። ተረጋጋ። አይ ኖ ሞክረኝ። እዚህ ጋር ልጅህን ያለችው የሳሚ አጎት ነህ። ቁጭ በይ። የሳሚ አጎት ነህ ብዬ ነው በትዕግስት እያወራሁ። አትቀስርብኝ ጣትህን። ሳሚን ፈልጌ ነው። አንተ ላይ ጉልበት መጠቀም አላውቃትም። ትችላለህ። ትሰማኛለህ አይደል? ጉልበት መጠቀም ትችላለህ። ስልኬን አልሰጠውም። እፈልጋለሁ። ስልክህን ስጠኝ። እኔ የትኛው የፍርድ ቤት ማዘዣ ይዞ መጥቶ ነው ስልኬን የሚል? ማነው እሱ የኔን ስልክ የሚመረምረው? ቁጭ በይ። አንተ ቆይ ችግር አለብህ እንዴ? ከሳሚ መገኘት ጋር ችግር አለብህ? ምን ለማለት ፈልገህ? እንዲገኝ አትፈልግም? ምን ለማለት ፈልገህ? የምትፈልግ ሆነ ስጠኝ። እንዲገኝ የማትፈልግ ሆነ ነው የማስበው። አንተ ስልኬን ለምንድን ነው የፈለግከው? አስቀምጪው። ቆይ ለምንድን ነው ስልኬን የፈለግከው? ካሜራውን አጥፍልኝ። ስልኬን ለምን ፈለግከው? አጥፉት። ታውቁ የምፈልገው አንድና አንድ ነገር፣ አንድ ዓላማ ነው ያለኝ። ዓላማዬም በህይወት ሳሚን ማግኘት ነው። ስለዚህ አንቺ በደንብ ተረጋግተሽልኛል። እባክሽን ስልካችሁን የሚወሰድኩት ለአንድና ለአንድ ነገር ነው። ሳሚ የላካቸው ቴክስቶች ሊሆኑ ይችላሉ፣ ወይ የሆነ ነገሮች ሊሆኑ ይችላሉ። አደጋ ደርሶበት የሆነ ነገር እኔ ራሴ ያሳይክ ነበር፣ ግን ችግር የለውም አይደለም። ስልክ ሌላም ነገር ችግር የሆነ ነገር እናንተ ጋር በሳሚ በኩል በሌላም ሰው ሊሆን ይችላል። እየተረዳሽ ነው? እናንተ ሌላ ሰው ደውሎላችሁ ነገር ግን የማታውቁት ሰው ስለሆነ ስልኩን ዘግታችሁ ሊሆን ይችላል። ወይም ደግሞ ያ ሰው ደግሞ ሳሚ ሆኖ አደጋ ደርሶበት የድረሱልኝ ጥሪ ወደ እናንተ ጋር ሊሆን ይችላል፣ ወደ እኔ ጋር ኤኒዌር ለማንም ጋር ሊሆን ይችላል። ስለዚህ ስልኮች ይመረመራሉ። ማማ ተደውሏል፣ ከማን ጋር አውርታችኋል፣ ማን ለመደወል ሞክሮ ነበር የሚባለው ነገር እያንዳንዱ ነገር ማጣራት ስላለብኝ፣ ስለዚህ ከአንተ እንጀምርና ወደ እሷ እንመጣለን። እስቲ በጥቂቱም ቢሆን ስለ ሳሚና ስለ አንተ ስለ ቅርብ ግንኙነት ስላለው ነገር አውራኝ እስቲ። በእርግጥ እኔ አጎቱ ነኝ ብያለሁ። እኔና ሳሚ አሁን በምነግርህ ደረጃ የነበረን ግንኙነት አልነበረም። ማለት አሁን መጀመሪያ የነገርኩህ አለ አይደል? እኔ እናንተ ያወራንበት ቶን ኦፍ ሳውንዳችንም ታስታውሳለህ። እና አሁን ነው እኔ እሷ በልጄ ምክንያት ነው ሳሚን ይህን ያህል የቀረብኩትና አወቅኩት በሚባል ደረጃ የደረስኩት ማለት ነው። እና ያን ያህልም አንቀራረብም። ያው ከልጅነቱ ጀምሮ በደንብ ተንከባክቤዋለሁ ባልልም ያው እንደ አጎት እየሄድኩ ጠይቀዋለሁ። እህትም ያሉኝን እንግዲያው ሰው ግራ ገባውን በሚያይ ሰዓት ምንድን ነው የሚያደርገው? አለኝ ወይ ሰው ዘመድ አለኝ ወይ ብሎ ያማትራል አይደል? እና በማማትርበት ሰዓት ማን የመጣልኝ? ሳሚና የሳሚ እናት ናቸው። ተጠያይቀን አናውቅም። አይቻቸውም አላውቅም ማለት ይቻላል። በቃ ማለት የዛኔ ነው እኔ ተቸገርኩኝ በጣም። እጄ ላይ ያለው ገንዘብ እያለቀ ነው። ገባህ? የያዝኩት የሸጥኩት ለመሰደድ ነው እና ግዴታ ቶሎ ውሳኔ መወሰን አለብኝ። ስለዚህ የቅርብ ሰው ምለው ጠይቄ ባላውቅም እሱ ነበር። አጎቱ ነኝ እንደነገርኩ። በቃ ሄድኩኝ። እግዚአብሔር ይመስገን እሱም አላሳፈረኝም እና እናትየው በሚገርም ሁኔታ ደስ እያላት እንደ ልጇ ተቀበለቻት፣ እሷን ማለት ነው። እና እኔ አላመንኩም ሁላ ማለት ሰው ሁሉ ፊቱን አዙሮብኛል። ከባለቤቴ ጋር ከተለያየው በኋላ
ይሄ ከሃዲ ሚስቱን አባሮ ልጁን ያሰቃያል ለብቻው ያሳደገ ምናምን እና በቃ ጎረቤቱም ዘመድ አዝማዱም የምትላቸው በቃ ምንም ስለኔ እና ስለ ልጄ ምንም አይነት በቃ ጥሩ አመለካከት አልነበራቸውም። እነሱን ግን ስጠይቅ በቃ እኔ በተለይ የሳሚ እናት ግርም ነው ያለኝ። በቃ በጣም ነው የገረመኝ። እና ከእናቱ ጋር ነው የሚኖረው እንደነገርኩ። ጣፈንታ አትለው ምን አትለው እንግዲህ የወንድሜ ባለቤት ነች እሷ። ግን ደግሞ ከወንድሜ ጋር አንድ ላይ አይደሉም። ይህንን ታውቃለህ መቼ መረጃው አለ ብዬ አስባለሁ። እና በቃ እኔ አቅፋ እኔ ያለሁኝ ብላ በቃ እንደ እናት ነው የወሰደቻት። ከሄድኩም በኋላ እኔ እንግዲያው በየቀኑ ነው የምደውለው። አንዳንዴ በቀን 2-3 እደውላለሁ። እንዴ በቃ እኔ አባቢ አንተ እኮ በቃ እንደዚህ ፍቅር ሰጥተኸኝ አታውቅም አለችኝ። እኔ ሳሚ ለእኔ እንደሚሆንልኝ አንድም ቀን አንተ ሆነልኝ አታውቅም። ያው እሷ ፊት ነው የምነግርህ እንግዲህ። እና አስተምሯታል። አሁን እንደምታውቀው የመጨረሻ ዓመት ተመራቂ ነች። እኔ እዚህ ሆኖ ኖሮ ይህንን አደርግ ነበር ወይ ብዬ ሳስብ ይከብደኛል። እና ሳሚን በጣም የወደድኩትና በጣም በቃ የሚያከበርኩት ከዛ ጊዜ በኋላ ነው። እና ያለው ነገር ይሄ ነው። ስለዚህ ምን ያህል ጊዜ ኖርክ ማለት ነው? አሜሪካ ውስጥ ወደ 6 ዓመት አካባቢ ኖሬያለሁ። 6 ዓመት አካባቢ ኖራል። ስለዚህ ያው ግልጽ ለማድረግ ያክል አሁን ልትመጣ አካባቢ ስትል ነው ማለት ነው ከሳሚ ጋር እየተደዋወላችሁ ስለዚህ ስራ ስለሚሰራበት ሁኔታ መጨቃጨቅ የጀመራችሁት ማለት ነው አይደለ? አይ እንደዚህ ሳይሆን ትንሽ ቆየት አላለም ብለህ ነው? ይህን ስራ ከጀመረ ጀምሮ ተነጋገሩ ነበር ነው ስለዚህ ጉዳይ? አይ በዋናነት በጣም መጨቃጨቅ የጀመርነው በቅርብ ነው። ኦልሞስት በቃ ልክ ነህ ልመጣ አካባቢ ተጨቃጨቅ። በጣም ጥሩ። ስለዚህ ለመጨረሻ ጊዜ ለአንተ የመለሰልህ መልስ እስኪ ምን ነበር? እስኪ ንገረኝ። አልገባኝም። ለመጨረሻ ጊዜ ተው ስትለው ይህን ስራ አትስራ ስትለው ከእሱ የመጣው ነገር ምን ነበር? አውቀዋለሁ ብለሃል አይደል? እዚህ ጋር እኮ በሰዓቱ የተወራውን ጥያቄ ነው የጠየኩህ። እሱ ምን አለህ ለአንተ? በቃ እኔ ህይወቴ እስክታልፍ ድረስ እስከ ደሜ ጠብታ ስራዬን እወዳለሁ፣ ይህንን ስራ ነው የምሰራው ነው ያለው። ስራውን እንደሚወድ ነው የነገረህ አይደለ? በጣም ጥሩ። ይህን የጠየኩበት ምክንያት ውድ ቤተሰቦች በድጋሚ በፍጹም ሳሚ ያን ቴክስት ይልካል የሚል ግምት ስለሌለኝ ስራውን እንደሚወድ እንደሚያከብር ስለማቅ ነው። እስቲ ወደ አንቺ ልምጣና ያው ከየሆነ ያህል ጊዜ በኋላ ሳሚ ከቤት ወጥቶ የራሱ ቤት ላይ እንደሚኖር እንደዛ ነገሮች ያው ከስራውም ደህንነት አንጻር ከቤተሰብ ጋር ተጠግቶ መኖሩም ለቤተሰብም ሪስክ እንደሚያመጣም ምንም ስለተነጋገርን ከሳሚ ጋር ከየሆነ ያህል ጊዜ በኋላ ትንሽ ከምትኖሩበት ከነበረው ቦታ ላይ ራቅ ብሎ እንደሚኖር እንደዛ ነገሮች እንደተፈጠሩ አውቃለሁ። እና እስቲ ከዛ በኋላ ስፔሻሊ ያለፉት 1 ወር ማለት እችላለሁ 2 ወር በጣም ከባባድ ኬዞችን ነበር ሳሚ ሲሰራ የነበረው። እና እንደው እስቲ ቢሆን አጋጣሚ አንቺ ጋር ደውሎ ስለ ስራው የማማከር ወይ ስለ ስራው የተጨነቀበት ነገር የሆነ ነገር እንደው ይኖራል? ያው እንደምታውቀው ያን ያክል ስለ ስራው አይናገርም ማለት ለእኛም ለእናንተም ጥሩ አይደለም ምናምን ብሎ ብቻ በብዙ ምክንያት ስለ ስራው ብዙ አያወራም። ግን በጭራሽ ሳሚ ስራውን ሊተው አይችልም። ይህንን አውቃለሁ። በጣም ነው የሚወደው፣ በጣም ነው ስራውን የሚያከብረው። ምን ልበልህ ለስራ ያለው ቦታ በጣም ይለያል። እና በጭራሽ ያንን ቴክስት አይልክም ያልኩህ ምክንያት ለዛ ነው። ጭራሽ ስራው ሊተው አይችልም። እንደው እስኪ ሳሚ ላይ ስታዩ በአካል እንደው ቅርብ ጊዜ ከተገናኛችሁ እንዲህ ፊቱ ላይ የመጨነቅ ግራ የመጋባት እንደዚህ ይሆናል ያለ ወትሮ አይነት የሚባል ባህሪ አይተሽበታል ሳሚ ላይ? እሱስ በብዛት በቃ ስለ ስራው ነው የሚጨነቀው። በጣም የሆነ እንትን ይዛችሁ ራሱ እሱ መፍትሄ ካላገኘ እረፍት አይሰማውም እንጂ ከዛ የተለየ ምንም ነገር አላየሁበትም። በቃ ከኛ ጋር የነበረውም ነገር እንደተለመደው ነበር። እንደዚህ ወጣ ያለ ነገር አላየሽበትም አይደለም? አይ ወጣ ያለ ነገር አላየሁበትም።
ውድ ቤተሰቦቻችን እየተፈጠረ ያለው ነገር ወደ አንድ መደምደሚያ ጋር እየደረስን ያለን ይመስለናል። ነገሩ እውነት በሳሚ ቴክስት ቢላክም በሳሚ ስልክ ቢላክም ሳሚ በፍጹም እንደዚህ አይነት ሀሳብ ያስባል ብዬ አላውቅም። ቅድምም እየተፈጠረ ያለው ነገር ሁላችንም ግባችን ለአንድ ነው። እኔ በራሴ በምጠይቃቸው እያንዳንዳቸው ጥያቄ የምወስዳቸው ነጥቦች አሉ። እዚህ ጋር ግልጽ ባላረጋቸውም ማለት ነው። ለራሴ የማስቀምጣቸው ጥያቄዎች አሉ። ለራሴ ወደኋላ ተመልሼ ማብራራት ያለብኝ ነገሮች አሉ። ከኋላም ይመስለኛል በተደጋጋሚ ቀረጻውን እንዳቆም ምልክት እየሰጡኝ ነው ያሉት ይመስለኛል። የተገኘ መረጃ ሳይኖር አይቀርም። ያንንም መረጃ በደንብ አድርገን የምናጣራ ይሆናል። ነገር ግን አንድ ነገር እንድታውቁ እፈልጋለሁ ውድ ቤተሰቦቼ፣ እኔ ሳሚ እስኪገኝ ድረስ አልተኛም። ሳሚ እዚህ ጋር ተቀምጦ ከኔ ጋር እስኪያወራ ድረስ ምንም አይነት ረፍት አይኖረኝ። እናንተም ቤተሰቦቹ ቃል የምገባላችሁ ነገር ቢኖር ቀናቶች ሳይረዝሙ በጥቂት ቀናት ውስጥ ሳሚ እዚህ ጋር ተቀምጦ እንደሚያወራ ቃል ገባላችኋለሁ። እዚህ ጋር ይህኔ እንደዚህ ነው ብዬ መናገር ባልችልም ከኋላ የምታዩኝ ሰዎች ወይም ደግሞ ይሄ ቪዲዮ ከለቀኩትም በኋላ የምታዩ ሰዎች ከሳሚ ጋር የተገናኛችሁ ሰዎች ልትሆኑ ትችላላችሁ። አንድ በአንድ አድናችኋለሁ። አንድ በአንድ አሳድጃችሁ ይይዛችኋለሁ። ለማንኛውም ግዴታ ቀረጻው ማቆም አለብኝ። አስቸኳይ ነገር ሳይሆን አይቀርም። የምንገኘው ነብለዋን ሚዲያ ላይ ነው። ፕሊዝ በያላችሁበት ላይ ሰብስክራይብ፣ ሼር በማድረግ ሀሳብ እባካችሁ ሀሳብ አስተያየታችሁን ስጡኝ። ሀሳብ አስተያየታችሁ ኮሜንታችሁ ነው የሚገነባን። ያለበትን ቦታ ልናቅ የሚሄዳል ማለት ነው። ግዴታ ማቋረጥ ስላለብኝ ነው። ብዙ የምናወራቸው፣ ብዙ የምነጋገራቸው፣ ብዙ ለእናንተ አሳልፍ የምሰጣቸው መረጃዎች አሉ። እስከዛ ድረስ አብራችሁን ቆዩ። መልካም ጊዜ